በረከት ከኛ የራቀበት ምክንያት እርግማን ብቻ ሞት ብቻ ስለሆነ ጉዳይ ዜና ሰምተን ያኛውን ድንኳን ሳንነቅል ሌላ የሞት ዜና እንሰማለን። እርስ በርሳችን እየተጠፋፋን፣ እርስ በርሳችን እየተጋደልን፣ እርስ በርሳችን እየተተኳኮስን፣ ወንድም ወንድሙን እያጠፋ ማተብ ያሰረውን እየገደለ በማርያም ስም እየማልን በማርያም ስም የሚምሉትን እየገደልን፣ በጽዮን ስም እየማልን በጽዮን ስም የሚምሉትን እነሱም እኛም እነሱን እየገደልን አስባችሁታል? የጠፋው ነገድ ታቦት አለን በሚል ማህበረሰብ፣ ሕግ አለኝ በሚል ማህበረሰብ፣ እግዚአብሔርን አመልካለሁ በሚል ማህበረሰብ ይሄው በኔ ዘመን፣ ይሄው በእኛ ዘመን፣ ይሄው በእናንተ ዘመን ይሄው ሴት እንዲህ ተደፍራ ሞታለች። በአንድ ሌሊት በብዙ ጎልማሶች ፈቃድ የሥጋ ምኞት ሞታለች። እና ይሄው ሬሳው ብሎ ላከላቸው። ክፉ ትውልድ ሲነሳ፣ አመንዝራ ትውልድ ሲነሳ፣ ለእግዚአብሔር ሕግ የማይታዘዝ ለትእዛዙ የማይገዛ ትውልድ ሲነሳ፣ ሞራል የሌለው ሴት ማያከብር፣ ሰው ማያከብር፣ ትውልድ ማያከብር፣ እናትን ማያከብር፣ አባትን ማያከብር፣ እንግዳ ማይቀበል፣ ጸጉረ ልውጥ ሲያገኝ በድንጋይ ደብድቦ የሚገል፣ ሬሳ የሚጎትት ትውልድ ሲነሳ እንደዚህ አይነት ነው። ምልክት ነው የአንድ ማህበረሰብ ዝቅጠት፣ የአንድ ትውልድ ጥፋት፣ የአንድ ትውልድ ሞት የሚለካው በዚህ ነው። በነገራቸው ድሃው አይጨንቁም። ለምሳሌ አንድ ጥሬ ስጋ እየበላ እንደዚህ እየቆረጥ ቪዲዮ ፖስት ስታደርግ ቢያንስ ደረቅ ዳቦ ማግኘት ያልቻለ ሰው እንኳን ማሰብ አንችልም። እንደ ሰው ነው የምላችሁ። እሾሃማ መሬት መነሻ የምናደርገው ክፍለ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 13 ቁጥር 7 ላይ በእሾህ መካከል ወደቀ እሾህም ወጣና አነቀው የሚለውን ኃይለ ቃል ይሆናል መነሻ የምናደርገው። እሾሃማ መሬት የሚለው እንዳትረሱት ነው በዚህ መልኩ ርዕስ የሰጠሁት። ከሰኔ 26 ጀምሮ በየዓመቱ ሁልጊዜ ስለ ዘር ስለዚህ ወንጌል በተደጋጋሚ ትምህርት ይሰጣል፣ እንሰማዋለን። ነገር ግን የእግዚአብሔር ቀን እለት እለት አዲስ ነው። በተለያዩ መምህራን በተለያዩ ጊዜያት በተለያዩ ቦታዎችና በተለያዩ ሁኔታዎች የእግዚአብሔር ቃል ሲሰጥ አዳዲስ ስለሆነ ሰምቼዋለሁ አውቀዋለሁ ብሎ ገምቶ ልብን ወደ ኋላ ከማድረግ ይልቅ ዛሬ እግዚአብሔር በዚህ ቃል ሌላ አዲስ ነገር ምን ይነግረኛል ብሎ የመንፈስ ቅዱስን ጸጋ መጠበቅ ይገባልና፣ ስለዚህ እግዚአብሔር መንፈስ ቅዱስ ለሁላችንም በድጋሚ ምስጢርንና ጥበብን ይግለጥልን። ከሰኔ 26 ጀምሮ እስከ መስከረም 25 ድረስ ያለው ወቅት ክረምት ይባላል፣ አብይ ወቅት ይባላል። አጠቃላይ በዓመት ውስጥ ያሉት ወቅቶች አበይት ወቅቶች የሚባሉት ክረምት፣ መጸው፣ በጋና ጸደይ። መጸው የሚባለው መከር ማለት ነው። ጸደይ የሚባለው ደግሞ በልግ ማለት ነው። አጠቃላይ 4 ወቅቶች አሉ። ከነዚህ 4 ወቅቶች ውስጥ ደግሞ በአራቱም ወቅቶች የሚሾሙ ከዋክብት አሉ። 4 ከዋክብት አሉ። መጽሐፈ ሄኖክ ላይ በግልጽ ተጽፈዋል። ህልመል ሜሌክ፣ ብርክኤል፣ ናርኤል፣ ምልኤል ተብለው የሚጠሩ ናቸው። ይህንን ክረምት የሚያስተዳድረው ኮከብ ከሰኔ 26 ጀምሮ ህልመል ሜሌክ ተብሎ ይጠራል። ህልመል ሜሌክ የሚለው ልምላሜን የሚያሳይ አረንጓዴን የሚያሳይ ቅጠልን የሚያሳይ ልስላሴን የሚያሳይ ነው። 91 ቀን ከ15 ኬክሮስ አመቱን ሙሉ ተካፍለው ይመግባሉ። 15 ኬክሮስ ማለት 6 ሰዓት ማለት ነው፣ ወይም የ24 ሰዓት ሩብ ማለት ነው። የ24 ሰዓት 1/4 ማለት ነው። እና ከነዛ ውስጥ ህልመል ሜሌክ የሚባለው ከሰኔ 26 ጀምሮ ይገዛል። በገጠሪቱ የሀገራችን የኢትዮጵያ ክፍል ዘር እንደየአካባቢው ይለያያል። የሚዘራበት ወቅት ግን በዋናነት ሰኔ የዘር ወቅት ተብሎ ይጠራል። ሐምሌ ላይም የሚዘሩ እህሎች ይኖራሉ። እንደ አካባቢው ሁኔታ እንደ ወቅቱም ጭምር እንደ መሬቱ እንደ አየሩ ጠባይ ደጋ፣ ቆላ፣ ወይና ደጋ እንደሚባለው ልክ እንደዛ ሆኖ ግን በአማካይ በሀገሪቱ በአብዛኛው ክፍል ግን ይሄ ወቅት የዘር ወቅት ነው። በዚህ ምክንያት ከሰኔ 26 ጀምሮ እስከ ሐምሌ 19 ድረስ ከመቼ እስከ መቼ አልኳችሁ? እስከ ሐምሌ 19 ድረስ። በእርግጥ ሐምሌ 19ን አይጨምርም። ሐምሌ 18ን ጨምሮ ከሰኔ 26 እስከ ሐምሌ 18 መጨረሻ ድረስ ያለው ወቅት
የዘር ወቅትና የደመና ወቅት ይባላል። የምን ወቅት አልኳችሁ? የሁለቱ ወቅት ይባላል። ከዛ በኋላ ከሐምሌ 19 በኋላ መዋዕለ መብረቅ፣ መዋዕለ ማይ፣ መዋዕለ ባህር፣ መዋዕለ አፍላግ እየተባለ የወንዝ ወቅት፣ የባህር ወቅት፣ የውሃ ወቅት፣ የመብረቅ ወቅት እየተባለ ይጠራል። ከሐምሌ 19 ጀምሮ እስከ ነሐሴ 10 ድረስ ያለው ማለት ነው። ይህንን የምናገረው ቤተክርስቲያኒቱ በወቅት ከፋፍላ እንዴት ወንጌል እንደምትሰብክ እሱንም ለማሳየት ጭምር ነው። በዚህ ምክንያት ከሰኔ 26 እስከ ሐምሌ 18 መጨረሻ ድረስ ያለው ጊዜ የዘርና የደመና ወቅት ስለሚባል የመጀመሪያው ክፍል ስለ ዘር በብዛት የሚነገርበት ወቅት ነው። ከዛ ለዚህ ደግሞ የሚነበበው ክፍል የሚተረጎመው የወንጌል ክፍል የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ምዕራፍ ስንት አልኳችሁ? ከቁጥር 1 ጀምሮ ያለው እንደሚሰማችሁ ለማረጋገጥ ነው የምጠይቃችሁ። ይሄ ክፍል ይነበባል። እኔ አሁን የለመዳችሁትን ነገር አይደለም የምናገረው። የመጀመሪያው እንደምታውቁት 4 አይነት መሬቶች ተገልጠዋል እና መሬት የተባለው ምንድን ነው የሚለውን ቀጥታ ሌላ ምስጢር ለማሳየት ነው እንጂ የተለመደውን ነገር ለመደጋገም አይደለም። መሬት ስለ መሬት ነው። 4 አይነት መሬት ነው የተናገረው ጌታ። አንዱ መንገድ ብሎ ነው የጠራው። ሁለተኛውን ጭንጫ ብሎ ነው የጠራው። ሶስተኛውን እሾሃማ መሬት ብሎ ነው የጠራው። አራተኛውን መልካም መሬት ብሎ ነው የጠራው። ደግሞና ጠይቃችኋለሁ። የተዘረዘረው የመሬት አይነቶች ናቸው። አንደኛው የመንገድ መሬት፣ ሁለተኛው ጭንጫ መሬት፣ ሶስተኛው እሾሃማ መሬት፣ አራተኛው መልካም መሬት የሚል ነው ያስቀመጠው። የመጀመሪያው ምን አይነት መሬት? መንገድ፣ ሁለተኛው ጭንጫ፣ ሶስተኛው እሾሃማ፣ አራተኛው መልካም መሬት የሚል እነዚህን 4ቱን ዘርዝሮ ነው ያስቀመጠው። 2 ነው የመሬቱ ትርጉም። ያው መሬቱ በሰሙ እንዳለ ሆኖ የምናውቀው መሬት እንዳለ ሆኖ ግን 2 ነገሮችን ነው መሬት የሚያሳየው በዋናነት። አንደኛ ዘመንን ነው የሚያሳየው፣ ሁለተኛ የሰውን ልቡና ነው የሚያሳየው። መሬቱ የሚያሳየው 2 ትርጉሞችን ነው። አንደኛ ዘመንን ነው የሚያሳየው፣ ሁለተኛ የሰውን ልቡና ነው የሚያሳየው። መሬት የሚለው አንደኛ ምን ነው የሚያሳየው? ዘመንን ነው የሚያሳየው። መሬት የሚለው ዘመን ነው። ሁለተኛው የሰው ልቡና። እነዚህን 2 ነገሮችን ነው የሚያሳየው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ዋናው ዓላማው ግብርና ማስተማር አይደለም። መሬት እንዴት እንደሚለሰልስ፣ ዘር እንዴት እንደሚበተን አይደለም። ዓላማው እሱ አይደለም። ይህንን ገበሬው ያውቀዋል። ስለዚህ ማስተማር ጌታ በምስጢር ማስተማር የፈለገው ምንድን ነው የሚለውን ስናይ 4 አይነት ዘመኖችን አሳይቷል። 4 የዘመን አይነቶችን አሳይቷል። ከጌታ በፊት የነበሩ 4 የዘመናት ክፍሎች አልፈዋል። የመጀመሪያው የመሬት ክፍል የአበውን ዘመን ያሳያል። ዘመነ አበውን ያሳያል። እጠይቃለሁ። ሁለተኛው የመሬት ክፍል ዘመነ መሳፍንትን ያሳያል። ሶስተኛው የመሬት ክፍል ዘመነ ነገስታትን ያሳያል። አራተኛው የመጨረሻው የመሬት ክፍል ዘመነ ካህናትን ያሳያል። ደግሞና ጠይቃችኋለሁ። 4 አይነት መሬት ነው የተገለጠው። መሬት በመጀመሪያው ትርጉሙ ዘመንን የሚያሳይ ነው። 4 አይነት መሬት መገለጡ 4 አይነት የዘመናትን ክፍሎች የሚያሳይ ነው። የመጀመሪያው መንገድ የተባለው የአበውን ዘመን ወይም ዘመነ አበው እየተባለ የሚጠራውን የሚያሳይ ነው። ሁለተኛው ጭንጫ የሚባለው መሬት ዘመነ መሳፍንት የመሳፍንትን ዘመን የሚያሳይ ነው። ሶስተኛው እሾሃማ መሬት የተባለው የነገስታትን ዘመነ ነገስታትን የሚያሳይ ነው። አራተኛው መልካም መሬት የሚባለው ዘመነ ካህናትን የካህናትን ዘመን የሚያሳይ ነው። የመጀመሪያው የመሬት አይነት የአበውን ዘመን የሚያሳይ ነው። የማንን ዘመን? ሁለተኛው የመሬት አይነት የማንን ዘመን የሚያሳይ ነው? የመሳፍንትን ዘመን የሚያሳይ ነው። ሶስተኛው የመሬት አይነት የማንን ዘመን? የነገስታትን ዘመን የሚያሳይ ነው። የመጨረሻው አራተኛው መሬት የማንን ዘመን የሚያሳይ ነው? የካህናትን ዘመን የሚያሳይ ነው። እነዚህን ዘመኖች ደግሞ ጥቂት ልንገራችሁ። ጌታ ስለ መሬት ብቻ አይደለም ማስተማር የፈለገው። በመሬት በኩል የመጀመሪያው ዘመንን ነው መግለጥ የፈለገው።
የመጀመሪያው መሬት መንገድ ነው። ዘመነ አበው ነው። እሱ ዘመነ አበው የሚባለው የአባቶች ዘመን የሚባለው ከአዳም ጀምሮ እስከ ሙሴ ያለው ነው። ሁለተኛው ዘመነ መሳፍንት የሚባለው ከሙሴ ጀምሮ እስከ ዳዊት ዘመን እስከ ንጉሱ ዳዊት ድረስ ያለው ዘመን ነው። ዘመነ ነገስታት የሚባለው ከዳዊት ጀምሮ እስከ ባቢሎን ምርኮ እስከሚባለው ድረስ ያለው ዘመን ነው። ከባቢሎን ምርኮ ከነነቢዩ ዳንኤል ጀምሮ እስከ ክርስቶስ ድረስ ያለው ዘመን የካህናት ዘመን የሚባለው ነው። እነዚህ አራት ዘመናት እጅግ በጣም ወሳኞች ናቸው። ዘመን የሚቆጠረው በነገራችን ላይ 5500 ዘመን ሲፈጸም ምናምን እያልን አመታቱን ደጋግመን ስንቆጥር ትሰማላችሁ አይደለም? በእነዚህ ነው የሚቆጠረው። ዘመነ አበው ስንት አመት ነው? ዘመነ መሳፍንት ስንት አመት ነው? ዘመነ ነገስታት ስንት አመት ነው? ከዛ ዘመነ ካህናት ስንት አመት ነው የሚለውን የምንቆጥረው 5500 የሚለው ትርጉም የሚመጣው ስሌቱ የሚመጣው በእነዚህ አራት የዘመን ክፍሎች ነው። የመጀመሪያው መንገድ ተብሎ ይጠራል። ዘመነ አበው የሚባለው መንገድ የሚባለው መንገዳማ መሬት ማለት ነው። መሬት ነው ግን ደግሞ መንገድ የበዛበት ነው። ያ መንገድ ደግሞ ምን እንደሚሆን ነው ሲባል እንስሳት የሚሄዱበት ነው፣ ሰዎች የሚሄዱበት ነው፣ አህያውም ከብቱም የሚጓዝበት ነው፣ ፈረሱም በቅሎም የሚሄድበት ነው፣ ባለሀብቱም ድሃውም የሚሄድበት ነው። ስለዚህ መንገድ የበዛበት መሬት ነው። ልክ እዛ መንገድ ላይ ዘሩ ሲያርፍ ወፎች ይመጡና ይለቅሙታል። መንገዱ የተጠቀጠቀ ስለሆነ ዘሩ ወደ ታች መስጠም አይችልም፣ አፍጥጦ ነው የሚታየው። በዚህ ምክንያት ወፎች መጥተው ይለቅሙታል። እሱ ብቻ ሳይሆን ቢሰምጥ እንኳን አፈሩ የጠበቀ ስለሆነ ዘሩን አስጨንቆ ስለሚይዘው በዚህ ምክንያት ለመብቀል ይቸገራል። ይልቁንም ይፈጠፈጣል ዘሩ፣ ሰዎችም ይረግጡታል። በዚህ ምክንያት መብቀል አይችልም። መንገድ የተባለው የአበው ዘመን ነው። የአባቶች ዘመን ላይ ኦሪት የምትባል የለችም፣ ሕግ የሚባል የለም። በልባቸው ብቻ የተጻፈ ነው። በልባቸው ብቻ ያ ዘመን ሕገ ልቡና ተብሎ ይጠራል። የልቡና ሕግ ይባላል። አባቶቻችን እነ አብርሃም እነ ይስሐቅ እነ ያዕቆብ የነበሩበት ዘመን፣ እነ ዳዊት ያልነበሩበት ዘመን፣ መዝሙር ያልነበረበት ያልተደረሰበት ዘመን፣ ወንጌላት ያልተጻፉበት ዘመን፣ ነቢያት ትንቢት ያልተናገሩበት ዘመን፣ ግን የአባቶች ዘመን ወደፊት የሚመጣውን እያዩ ብቻ በህሊና በአይምሮ ይኖሩበት የነበረበት ዘመን ያ ዘመን ዘመነ አበው ይባላል። መንገድ እንደሚባል ሁሉ በልቡናቸው ክፉ ሐሳብም መልካም ሐሳብም ይወጣ ይወርድበት የነበረበት ዘመን፣ እነ ቃየል የነበሩበት ዘመን፣ እነ አቤል የተሰዉበት የተገደሉበት ዘመን ያ ዘመን፣ አብርሃም ይስሐቅን ለመሰዋት ወደ ሞሪያ ይዞ የወጣበት ዘመን፣ በልባቸው በፍጹም ልባቸው እግዚአብሔርን ያምኑበት የነበረበት ዘመን፣ ግን ደግሞ ሰይጣን በብዛት ይፈትናቸው የነበረበት ዘመን ነው። ለምሳሌ የጥፋት ውሃ በዘመነ አበው የደረሰው መንገድ የነበረ ልቡና ነው። አስቸጋሪ የነበረ ነው። በነገራችን ላይ መንገድ የሚባለው ማንኛውም ሰው የሚሄድበት እንደፈለገ መብቱ የሆነበት ማለት ነው። እብድ የሚሄድበት፣ ጤነኛ የሚሄድበት፣ በሽተኛ የሚሄድበት፣ ሬሳ ተሸክመው የሚያልፉበት፣ ለማሳከም የሚያልፉበት ያ ማለት ነው። ሰዎች በእግራቸው የሚሄዱበት፣ ህፃናትን አዝለው የሚሄዱበት፣ ሽማግሎቹም የሚያዘግሙበት ማለት ነው። መንገድ ሁሉም የሚሄድበት ማለት ነው። ምንም መንገድ ማለት እንደሱ ነው። ይሄ ዘመነ አበው የሚባለው በጣም ብዙ ነገሮች የተፈራረቁበት ዘመን ነው። የጥፋት ውሃ የደረሰበት፣ መርከብ በአንጻሩ የተሰራበት፣ 8 ነፍሳት የተረፉበት፣ ሰዎችን መግደል የተጀመረበት ነው መንገድ የሚባለው። የኛ አእምሮ መንገድ ሲሆን፣ የኛ ልቡና መንገድ ሲሆን ለእግዚአብሔር ካላደረግ ነው በስተቀር በጣም ብዙ ነገሮች ይሄዱበታል። በተለይ የኛ ትውልድ የዚህ ዘመን ትውልድ ልቡና ሁሉም ይሄድበት ነው። እንደምታውቁት መንገድ ነው። ሁሉም ይሄድበት ነው። ኳስ ተጫዋቹ ይሄድበታል፣ ዘፋኙ ይሄድበታል። በአእምሮአችን ላይ ይሄዳል፣ ያልፋል። በአእምሮአችን ላይ ይዝናናል፣ ይንሸራሸራል። ድራማ የሚሰራው አርቲስቱ፣ ፊልም የሚሰራው አርቲስቱ፣ ቲክቶከሩ፣ ዩቲዩበሩ፣ ፌስቡክ የሚሰራው፣ ፖለቲከኛው፣ አክቲቪስቱ ሁሉ በአእምሮአችን ያልፋል። በጆሮአችን በልባችን ያልፋል፣ በሰውነታችን ያልፋል። እናስተናግዳለን። በዚህ ምክንያት ሰዎች በእኛ በኩል ያልፉና እነሱ የሆነ ደረጃ ላይ ይደርሳሉ። እኛ እዛው ነን። አንዳንድ ጊዜ እነሱ አልፈው ምናልባት እነዛ ሰዎች ንስሐ ገብተው እነሱ ግን በእኛ አልፈዋል፣ እኛ ግን በመንገድ ወድቀናል። ከመውደቅ እግዚአብሔር ሁላችንንም ይሰውረን። ማስተዋል ይገባል። መንገዳችን ልቡና እንዳይሆን፣ ልቡናችን መንገድ እንዳይሆን፣ የማንም መረማመጃ እንዳይሆን፣ የማንም መፈንጫ እንዳይሆን፣ የማንም መዝናኛ እንዳይሆን፣ በተለይ አጋንንት እንዳይጫወቱበት
ርኩሳን መናፍስት እንዳይጫወቱበት በጣም መጠንቀቅ ይገባል። ብዙ ሰዎች አሁን በዚህ ሰሞን የዓለምን ዋንጫ እየተመለከተ ነው ብዙ ወጣት። ኃጢአትም አይደለም ጽድቅም አይደለም ኳስ፣ ግን በጣም ብዙ ሰው ለጸሎት ጊዜ የለውም፣ ለወንጌል ጊዜ የለውም፣ ለጉባኤ ጊዜ የለውም። ኳሱን ግን ሌሊት ተነስቶ ለጸሎት የማይነሳው ሰው ሌሊት ተነስቶ እየተመለከተ ነው። አሁን የኛ ልቡና ነው ስታዲየም የሆነው። ይሄን አስባችሁታል? መጫወቻ የሆነው የኛ ልቡና ነው። የሚራገጡት እኛ አይምሮ ላይ ነው። ታዋቂዎቹ ኳስ ተጫዋቾች፣ ታዋቂዎቹ ዳኞች፣ ታዋቂዎቹ ሀገራት፣ የኳሱ የጨዋታው አዘጋጆች እኛ ልቡ ላይ ነው የሚራገጡት። ይህንን ታውቃላችሁ? ሁለተኛው ስታዲየም የወጣቱ ልቡና ነው፣ የወጣቱ አይምሮ ነው። እነዚህ እውቅ የሚባሉት ኳስ ተጫዋቾች የእናንተን ልቡና ይቆጣጠሩታል። የምትወዷቸው ሰዎች ሲሸነፉ ታለቅሳላችሁ፣ ሙዳችሁ ይቀየራል፣ የማንበብ ሀሳባችሁ ይቀየራል፣ ስራ የመግባት ፍላጎታችሁ ይቀንሳል። በዚህ ምክንያት ልቡናችሁ የኳስ መጫወቻ መራገጫ ይሆናል። አንዳንድ ጊዜ በጣም ያደግን ነው የሚመስለን፣ በጣም የሰለጠንን። በቃ እንዳልኳችሁ ኃጢአት ነው ጽድቅ ነው ለማለት አይደለም፣ ግን ልቡናችንን ለኳስ የከፈት ነው ሊሃል ለወንጌል ማን ከፍተው ለምንድን ነው? ለነገረ ክርስቶስ ማን ከፍተው? ለትምህርት ማን ከፍተው? ለቅዳሴ፣ ለወንጌል ሲሆን፣ ለንስሐ ሲሆን፣ ለስጋው ደሙ ሲሆን 30 ደቂቃ መማር የሚሰለቸን ሰዎች 90 ደቂቃ ላይ 30 ደቂቃ ከዛም በላይ ተጨምሮ ቁጭ ብለን ሌሊት እንቅልፋችንን አተን እንመለከታለን። እንዳልኳችሁ ኃጢአትም ጽድቅም አይደለም፣ ግን ልክ ያን ያደረግነው ሊሃል ለቁም ነገር፣ ለትምህርት፣ ሌላው ቀርቶ ለኤዱኬሽን እንኳን የምንሰጠው ጊዜ፣ ለጥናት፣ ለአሳይመንት፣ ለምናምን ለነዚህ ነገሮች እንኳን የምንሰጠው ጊዜ በጣም ዝቅተኛ ነው። ለቤተሰብ የምንሰጠው ጊዜ፣ ለወላጆች የምንሰጠው ጊዜ፣ ለእህት ለወንድም የምንሰጠው ጊዜ፣ ለትዳር የምንሰጠው ጊዜ፣ ባለ ሚስቱ ሚስት ለባሏ የምትሰጠው ጊዜ ያነሰ ነው። ከኳስ ተጫዋታው ያነሰ ነው የሚሰጣቸው ጊዜ። ያቺ መንገድ ልቡናችን መንገድ ሲሆን መጫወቻ መፈንጫ ይባላል። ዘመነ አበው የሚባለው እሱ ነው። ሁሉ ይወጣበት ይወርድበት የነበረው ከጊዜ አንፃር የመጀመሪያው የመነት አይነት መንገድ የሚባለው ዘመነ አበውን የሚገልጥ ነው። ሁለተኛ ጭንጫ የሚባለው መሬት ዘመነ መሳፍንትን የመሳፍንትን ዘመን የሚገልጥ ነው። ጭንጫ የሚባለው መሬት ምን የሚባለው መሬት አልኳቸው? የምንን ዘመን አልኳቸው? የመሳፍንትን ዘመን የሚገልጥ ነው። ጭንጫ ታውቃላችሁ? ጭንጫ ማለት ድንጋይ ነው ከታች ግን ከላይ ትንሽ ትንሽ አፈር አለው። በጣም መጠኑ ትንሽ የሆነ ዴንሲቲው ትንሽ የሆነ አፈር አለው ጭንጫ የሚባለው ለዛ። ከዛስ ዘሩ ልክ ጭንጫው ላይ ሲያርፍ አፈሩ በጣም ትንሽ ስለሆነ ይበቅላል፣ ለጊዜው ይበቅላል፣ ግን ስር መስደድ አይችልም። ለምን? ከታች ምን አለው? ድንጋይ አለ። ስለዚህ ወደ ታች ስሩን መስደድ አይችልም። በዚህ ምክንያት ልክ ይበቅልና ፀሐይ በወጣ ጊዜ ልክ ፀሐዩ ሲመታው ቶሎ ይደርቃል፣ ቶሎ ይጠወልጋል። ለምን? ስር ስለሌለው። ምን ስለሌለው? ጭንጫ ዘመን ይባላል። ዘመነ መሳፍንት የሚባለው እሱ ነው። ጭንጫ ዘመን የሚባለው የመሳፍንት ዘመን ነው። ዘመነ መሳፍንትን ብትመለከቱ የኛን ዘመን አይደለም ምላችሁ። ይሄ 18 ውስጥ እስከ 19 ምናምን ያለውን ዘመን አይደለም ምላችሁ። ዘመነ መሳፍንት የሚባለው የብሉይ ኪዳኑን ዘመን ነው የምነግራችሁ። ከሙሴ ጀምሮ እስከ ዳዊት ንጉስ ድረስ ያለው ዘመን ነው ዘመነ መሳፍንት የሚባለው። መጽሐፈ መሳፍንትን ብታነቡት መጽሐፉን ሲዘጋ የመጽሐፈ መሳፍንቱን ሲዘጋ ሁሉ ደስ ያሰኘውን ያደርግ ነበር ነው የሚለው። ሁሉ ምን ያለውን ያደርግ ነበር? የመሳፍንት ዘመን የሚባለው እሱ ነው። አስጨናቂ ዘመን ነው። ጉልበተኛ ይገዛ የነበረበት ዘመን ነው ዘመነ መሳፍንት የሚባለው። በቃ ሰዎች 1 3 4 ሆነው ግሩፕ አድርገው አቅም ካላቸው የሆነ ቦታ ይሄዳሉ፣ ይዋጋሉ፣ ያሸንፋሉ፣ እነሱ ይገዛሉ። ከዛስ እነሱን የሚያሸንፍ እስኪመጣ ሌላ ግሩፕ እስኪፈጠር ድረስ ይጠበቃል። ሴቶች ይደፈራሉ፣ ህፃናት ይታረዳሉ፣ ሰዎች ይገደላሉ በየመንገዱ። ስለዚህ ዘመን አይደለም እየተናገርኩ ያለው እንዳታጣሉ። ደግሞ ስለ ዘመነ መሳፍንት ስለ ብሉይ ኪዳኑ ዘመነ መሳፍንት እንደውም አንድ ታሪክ ብትመለከቱ አንዲት ሴት ተደፍራ በከተማው ወስላቶች ይላል መጽሐፍ ቅዱስ ሲገልጠው የከተማው ወስላቶች የከተማው ምናምንቴዎች እያለ ይገልጣቸዋል። እነሱ ሌሊቱን ሙሉ ሲያመነዝሩባት አደሩ ይላል። ሌሊቱን ሙሉ የካህን ሚስት ናት፣ የካህን ሚስት ናት፣ የሌዋዊ ሚስት ናት። የሌዋዊ ሚስት ብቻ ሳትሆን እንግዳ ነበረች። ምን ነበረች አልኳቸው? እንግዳ። የአንድ ማህበረሰብ ውድቀት የሚጀምረው በዛ ነው። እንግዳን አለመቀበል። ሰውየው በእንግድነት አንድ ቤት ገብቶ ነው አንድ ሰው አግኝቶ ና እኔ ጋር እደር የፈለግከው አለ ብሎ ወደ ቤቱ ይዞት ሲገባ ተመልክተዋል። እና ጨለማ ሲሆን ማታ ላይ ለአይን ያዝ ሲያደርግ መጥተው ቤቱን መደብደብ ጀመሩ። እና ምንድነው ያሉት? ወደ አንተ የገባቸው አንዲት ሴት አለች እሷን ስጠን ይሉታል። እንደውም መጀመሪያ የጠየቁት እንደው ጸያፍ ነው እንጂ ወንዱን ስጠን ነው ያሉት። መጀመሪያ የጠየቁት ወንዱን ስጠን ብለው ይጠይቁታል። ወደ አንተ የገባውን እንግዳ እባካችሁ እንደ ባህላችን ያሳፍራል
ባይሆን ወንድ ያላወቁ ሴቶች አሉኝ እነሱን ልስጣችሁ ይላቸዋል ሰውየው። ይሰማቸዋል አይደለም? እንደዛ ሲላቸው አይ አንፈልግም እሱን ነው የምንፈልገው ይላሉ። አይ እንግዲያውስ እሱ ከሚሆን ወንድ ስለሆነ ቢያንስ እንደው እንደ ስርዓቱ እንኳን እንደ ተፈጥሮ ስርዓት ሚስቱ አለችና ሚስቱን ልስጣችሁ ብሎ ሚስቱን ሰጣቸው። ይዘዋት ሄደው ሌሊቱን ሙሉ እስኪነጋ ድረስ ይላል መጽሐፍ ቅዱሱ። መጽሐፈ መሳፍንት ምዕራፍ 18ና 19ን ተመልከቱት። እስኪነጋ ድረስ አመነዘሩባት ይላል። ልክ ሲነጋ እሷ እንደምንም ብላ ተነስታ ቀስ እያለች ሂዳ እዛው ያደረችበት ቤት ሂዳ በሩ ላይ እንደዚህ አይነት መድረክ ላይ ሂዳ ወደቀች ይላል። ጧት ላይ ሰውየው በሩን ከፍቶ ሲወጣ በእንገር ላይ በሩ ላይ ተኝታለች፣ ወድቃለች። ተነሺ ተነሺ እንሂድ ብሎ ሲቀሰቅሳት የለችም፣ ምክንያቱም ሞታለች። ለስሜታቸው ገለዋታል። እንደዚህ አይነት ዘመን ስታዩ ምልክት ነው። በነገራችን ላይ ጭንጫ የሚባለው ስር የሌለው ትውልድ ማለት ነው። በጎነት የሌለው ትውልድ፣ መልካምነት የሌለው ትውልድ ሲነሳ፣ ክፉ ትውልድ ሲነሳ፣ አመንዝራ ትውልድ ሲነሳ፣ ለእግዚአብሔር ሕግ የማይታዘዝ ለትእዛዙ የማይገዛ ትውልድ ሲነሳ፣ ሞራል የሌለው ሴት ማያከብር፣ ሰው ማያከብር፣ ትውልድ ማያከብር፣ እናትን ማያከብር፣ አባትን ማያከብር፣ እንግዳ ማይቀበል፣ ጸጉረ ልውጥ ሲያገኝ በድንጋይ ደብድቦ የሚገል፣ ሬሳ የሚጎትት ትውልድ ሲነሳ እንደዚህ አይነት ነው የሚሆነው። ምልክት ነው። የአንድ ማህበረሰብ ዝቅጠት፣ የአንድ ትውልድ ጥፋት፣ የአንድ ትውልድ ሞት የሚለካው በዚህ ነው። በነገራችን ላይ አንድ ማህበረሰብ ሊጠፋ ሲል እንደዚህ ነው የሚሆነው። አስጨናቂ ነበር። ይቺ ሴትዮ ሞታለች። ሰውዬው ያደረገውን ነገር ልንገራችሁ። ተነሺ አላት፣ የለችም፣ ሞታለች። አላለቀሰም። ሬሳውን አነሳና ወደ ቤቱ ይዞ ሄደ። ባህያ ጭኖ ሬሳውን ሰው ሁሉ እያየው ያን ሬሳ ይዞ ሄዶ ቤቱ ምን እንዳደረገ ታውቃላችሁ? ካሬ አነሳ፣ ቢላ አነሳና ሬሳዋን የሚስቱን ሬሳ ለ12 ቆራረጠው። ለ12 ቆራረጠው ሬሳው። አንገቷን ብቻ፣ ይሄን አንድ እጇን፣ የግራ እጇን ብቻ፣ የቀኝ እጇን ብቻ፣ እነዚህ መለያያ የሚባሉ 12 አካላት አሉ አይደለም? እዛ ላይ ቆራርጦ 12 አድርጎ ጭንቅላቷን በአንድ ጆንያ፣ እግሯን በአንድ ጆንያ፣ የእጇን ሌላኛውን ክፍ በሌላ ጆንያ አድርጎ ለ12ቱም የእስራኤል ነገድ ላከላቸው። የሬሳ ቁርጥራች ላከላቸው። ምን ብሎ እንደላከላቸው ታውቃላችሁ? ይሄው ታቦት አለን በሚል ማህበረሰብ፣ ሕግ አለኝ በሚል ማህበረሰብ፣ እግዚአብሔርን አመልካለሁ በሚል ማህበረሰብ፣ ጻድቅ ነኝ፣ የእስራኤል ዘር ነኝ፣ የአብርሃም ልጆች ነን እያለ በሚመጻደቅ ማህበረሰብ መካከል ይሄው በእኔ ዘመን፣ ይሄው በእኛ ዘመን፣ ይሄው በእናንተ ዘመን ይሄው ሴት እንዲህ ተደፍራ ሞታለች። በአንድ ሌሊት በብዙ ጎልማሶች ፈቃድ የስጋ ምኞት ሞታለች። እና ይሄው ሬሳው ብሎ ላከላቸው። አንድ ልብ ሆኖ ተሰባሰቡ እስራኤላውያን። እኛም እኮ ደርሶናል እኮ። በየስልካችን ያለው ፎቶ የአንገት ቁርጥራጭ አላያችሁ? ሰዎች ተገለው በገጀራ ተቆራርጠው አላያችሁም? የእናቶችን ሬሳ አላያችሁም በፎቶ? የህፃናትን ሬሳ አላያችሁም በፎቶ? የክርስቲያኖችን ሬሳ አላያችሁም በፎቶ? ተቆራርጠው አጥር ላይ የሚሰቀሉ ኩላሊታቸው እየወጣ የሚበሉ የጸነሱ ሴቶች ሆዳቸው እየተሰነጠቀ ጽንሱ የሚወጣ ሴቶች አላያችሁም? በየቦታው በረሃብ ምክንያት አሁን በዚህ ሰዓት የእናቶቻቸውን ጡት እንደነከሱ የሚሞቱ ህፃናት፣ እያጠቡ የሚሞቱ እናቶች፣ በዚህ ሰዓት ለወሊድ በቃሬዛ ተይዘው እየሄዱ መንገድ ላይ እንደጸነሱ በእርግዝናቸው የሚሞቱ እናቶች። በጣም እኮ እኛ ተመችቶን እኮ ነው ያለነው እኮ። ይሄን እንኳን ማሰብ አንችልም እኮ። እንዲህ አይነት ዘመን ሲሆን ምልክት ነው። በነገራችን ላይ ዘመነ መሳፍንት እንደዛ ነበር። ሁሉ ደስ ያሰኘውን ያደርግ ነበር። እስራኤላውያን በአንድ ልብ ተሰበሰቡ። ከዛስ ምን እናድርጋሉ? አይ በቃ የቢንያምን ነገድ እናጥፋው ተባብለው ተመካከሩ። ይህን ያደረጉት የቢንያም ነገዶች ናቸው። በነገራችን ላይ ከ12ቱ ነገድ እስራኤል አንዱ የቢንያም ነገድ ነው ይህን ያደረገው። ይሄ ማለት ምናምንቴዎች ተብለው የተጠሩት የቢንያም ነገድ ወንዶች ናቸው ከተማ ውስጥ የነበሩት። እና ምን እንዳደረጉት ታውቃላችሁ? ለጦርነት መክረው፣ ታሪኩን ለማሳጠር ለጦርነት መክረው ወጡና የቢንያምን ወንዶች ልጆች ጭፍጭፍ አድርገው ገደሏቸው። ከዛ በጣም የሚያሳዝነውን ታሪክ ልንገራችሁ። የቢንያምን ወንዶቹ ለጦርነት ስለወጡ ወንዶቹ ስላለቁ ሴቶቹ ብቻ ቀርተዋል። በዚህ ምክንያት እስራኤል እንደገና ተሰበሰቡና ምን እንዳሉ ታውቃላችሁ? ከ12ቱ ነገድ አንዱ ነገድ ጠፍቷል አሉ። አንዱ ነገድ ምን ብሏል? ጠፍቷል።
እኔ በጣም ያሳዝነኛል ይሄ። አንዱ ነገር ጠፍቷል። እሱም የብንያም ነገር ነው። ያሉት ሴቶቹ ብቻ ናቸው፣ ልጃገረዶቹ ብቻ ናቸው። ስለዚህ አንድ ነገር ሴቶቹ ብቻቸውን ከሆኑ ደግሞ ዘር ሊተካ አይችልም። ለምን? ወንድ ያስፈልጋል። ስለዚህ ምን እናድርግ ተብሎ ተመከረ። በጣም ብዙ ሐሳብ ተንሸራሸረ። ምንድነው ያደረጉት? ከብዙ ቦታ የተመቱትን አካል ጉዳተኛ የሆኑትን የብንያም ነገዶች ሳይቀር ሰብስበው ብዙ ሴቶችን እንዲያገቡ አድርገው ዘር እንዲተካ አደረጉ። የብንያም ነገድ እንደገና እንዲቀጥል አደረጉ። አሁን ብዙ ሚሊዮን ህዝብ ሞቷል። ባለፉት ዓመታት ብዙ ሚሊዮን ቢሰላ ቢጨፈለቅ በሆነ ነገር ልክ ይሆናል። ለዛ ምንም ያደረግነው ነገር ምንም። እርስ በርሳችን እየተጠፋፋን፣ እርስ በርሳችን እየተጋደልን፣ እርስ በርሳችን እየተተኳኮስን፣ ወንድም ወንድሙን እያጠፋ ማተብ ያሰረውን እየገደለ በማርያም ስም እየማልን በማርያም ስም የሚምሉትን እየገደልን፣ በጽዮን ስም እየማልን በጽዮን ስም የሚምሉትን እነሱም እኛም እነሱን እየገደልን አስባችሁታል? የጠፋው ነገድ እንዲህ አይነት ዘመን ሲመጣ ምልክት ነው። ጭንጫ የሚባለው ይሄ ነው። ስር የሌለው ስለሆነ ወዲያውኑ ጠፋ። ይሄ ዘመነ መሳፍንት ይባላል። ሶስተኛው እሾሃማ መሬት ነው። ምን አይነት መሬት? እሾሃማ መሬት የሚባለው የነገስታት ዘመንን የሚያሳይ ነው። የነገስታት ዘመን ደግሞ የሚባለው ከዳዊት ዘመን ጀምሮ ያለው ነው። እስከ ፍልሰተ ባቢሎን እስከ ባቢሎን ምርኮ ያለው ዘመን ነው። መጀመሪያ አካባቢ ጥሩ ይመስል ነበር ማለት የነ ዳዊት ሰሎሞን ጥሩ ጊዜ ነበር። የነ ዳዊትና የሰሎሞን ዘመን ጥሩ ጊዜ ነበር። ከዛስ ነገስታቱ ራሳቸው እሾህ እየሆኑ መጡ። ፍሬ እንዳያፈራ፣ ትንቢቱ እንዳይቀጥል፣ ሱባኤው እንዳይቀጥል፣ የተሰጠው ተስፋ እንዳይቀጥል ማነቆ እየሆኑ መጡ። ህዝቡ በእነሱ ምክንያት እንዲያውም የሰሎሞን ልጅ የሮብዓም መንግስት ላይ ለሁለት ተቀደደ፣ ለሁለት ተከፈለ። 10 ነገድ ብቻ፣ 2 ነገድ ብቻ ሆኑ። ነገስታቱ ራሳቸው እሾሆች ሆኑ። በዚህ ምክንያት ፍሬ እንዳያፈራ አጣብቀው ያዙት። ፍሬ እንዳይታይ፣ እንዳያብብ፣ እንዳይለመልም፣ እንዳያፈራ ህዝቡን ለሁለት ከፈሉት። በነገስታቱ ስልጣን ጥማት ምክንያት፣ ባለመታዘዝ ምክንያት ህዝቡ ለሁለት ተከፈለ። ውሃ እንዳይጠጡ ሆኑ። አብረው 10 ነገድ ብቻ ሆነ፣ 2 ነገድ ብቻ ሆነ። ከዛ 10 ነገድና 2 ነገድ ሲገናኙ ወንዝ ላይ መጀመሪያ እሱ ይቅዳና ከዛ እኔ እቀዳለሁ መባባል፣ ወይም ደግሞ በኃይል ቆይኔ ሳልቀዳ አንተ አትቀዳም ብለው በጉልበት መጀመሪያ ኃይለኛው ይቀዳን፣ ከዛ ቀጥሎ ደካማው ይቀዳን። ውሃ ለመቅዳት ወንዝ ለመውረድ ታስታውሳላችሁ? ሳምራዊቷን ሴት የዮሐንስ ወንጌል ምዕራፍ 4 ላይ አይሁዳዊ ስትሆን ከኔ ውሃ እንዴት ተጠይቃለህ ያለችው እሷ ከ10 ነገድ ወገን ናት፣ ከሳምራውያን ወገን ናት። እነዚህ 2 ነገድ የቢንያም ነገድ የይሁዳ ነገድና ሌሎቹ 10 ነገድ አብረው በስርዓት አይተባበሩም። በዓለም አብረው አያከብሩም። በአንድ መቅደስ አያመልኩም። በአንድ ምኩራብ አያመልኩም። ተለያይተዋል። በነገስታቱ ምክንያት፣ በባለስልጣኖቹ ምክንያት እሾሆች ሆኑ፣ ፍሬ እንዳያፈሩ። እሾሆች ሆኑ፣ አንቀ ያዟቸው። እሾሆች ሆኑ፣ አጣበቋቸው። በዚህ ምክንያት ፍሬ እንዳያፈራ አደረጓቸው። ስለዚህ እሾሃማ የሚባለው የነገስታቱ ዘመን ነው። ከዛስ መጨረሻ ለምርኮ ዳረጓቸው። በባቢሎን ምርኮ ተማረኩ። ከመማረክ እግዚአብሔር ሁላችንንም ይሰውራል። የመጨረሻው መሬት መልካም መሬት የሚባለው ነው። የካህናት ዘመን። የማን ዘመን? መልካም መሬት የሚባለው እሱ ነው። 30 60 100 የሚባለው ካህናት በረከት ናቸው። እውነተኞቹ ካህናት በረከት ናቸው። እውነተኞቹ ካህናት በጸሎት ኃይል ያሰጣሉ፣ ጉልበት ያሰጣሉ። በዚህ ምክንያት የበረከት ዘመን ተብሎ ይጠራል። ይሄ የዘመን አከፋፈል ነው። መሬት ዘመን ይባላል። መሬት ምን ይባላል? ስለዚህ 4ቱ የመሬት አይነቶች 4ቱ የዘመን ክፍሎች ናቸው። አንደኛ ዘመነ አበው፣ ሁለተኛ ዘመነ መሳፍንት፣ ሶስተኛ ዘመነ ነገስት፣ አራተኛ ዘመነ ካህናትን የሚያሳይ ነው። ሁለተኛው መሬት የሰው ልቡና ነው። የማን ልቡና ነው? መሬት የሚባለው የሰው። ስለዚህ በ4 ሲከፈል የመሬቱ አይነቶች የሰው ልቡና 4 ነው። አንደኛው መንገዳማ፣ ሁለተኛው ጭንጫ፣ ሶስተኛው እሾሃማ፣ አራተኛ መልካም መሬት ነው። ደግሞና ጠይቃቸዋለሁ። የሰው ልቡና በ4ቱ የመሬት አይነቶች ይከፈላል። አንደኛ መንገዳማ፣ ሁለተኛ ጭንጫ፣ ሶስተኛ እሾሃማ፣ አራተኛ መልካም። አንደኛ ምን አይነት? መንገዳማ፣ ሁለተኛ ጭንጫ፣ ሶስተኛ እሾሃማ፣ አራተኛ መልካም መሬት። የሰው ልቡና በእነዚህ በ4ቱ ይከፈላል። መሬት የሚባለው የሰው ልቡና ስለሆነ የመጀመሪያው መንገዳማ የሚባለው የሚረሳ ልቡና ነው። ምን የሚል ልቡና? የሚረሳ። የኛ ሊቃውንት ዝንጋኤ ልቡና ያለው ነው ብለው ይተረጉሙታል። ልክ የሚዘነጋ የሚረሳ ሲሆን ፍጥጥ ያለ ወንጌል ይሰበካል። ፍጥጥ ያለ እግዚአብሔር ቃል። እንደዚህ ዘመን ፍርጥርጥ አድርገን የምንናገርበት ዘመን የለም። እውነቱን ለመናገር እንዲገባችሁ ተብሎ ምሳሌ እንጠቀማለን።
ጥሩ ጥሩ አማርኛዎች ጥሩ ጥሩ ቃላት እንጠቀማለን፣ ግልጽ ለማድረግ እንሞክራለን፣ እንደጋግማለን። በጽሁፍ ይሰጣል አንዳንድ ቦታ ዛሬ ያስተማርኩት ተብሎ እሱ ሰመራይዝ ተደርጎ ይቀመጣል። ከዛስ ደግሞ በዚህ ይቀረጻል፣ ላይቭ ይቀመጣል፣ ዩቲዩብ ላይ ይገኛል። አንዱ ቲክቶክ ላይ ላይቭ ያደርገዋል፣ ሌላው ፌስቡክ ላይ በብዙ ቦታ ይቀመጣል። ፍጥጥ ብሎ ተቀምጧል። እኛ ግን እንረሳዋለን። ምክንያቱም ወፎች መጥተው ይለቅሙታል። ወፎች የተባሉት አጋንንት ናቸው። አጋንንት ብቻ ግን አይደሉም ወፎች የተባሉት። ኑሮው ራሱ ወፍ ይባላል። አዋዋላችን ወፍ ይባላል። ሚዲያው ራሱ ወፍ ይባላል። አሁን ቲክቶክ ራሱን የቻለው ወፍ ነው፣ ይለቅመዋል። ልክ አሁን ከዚህ ወጥተን ስልካችንን ከፍተን ቲክቶክ ውስጥ ስንገባ የምናየው ቪዲዮ ያስረሳናል። የኳሱ ዜና፣ ሰበር ዜናው፣ የተለያየ ዜና እሱ የተማርነውን ወንጌል ያስረሳናል። የተለያዩ ሰዎች ራቁታቸውን ሆነው የሚደንሱ የነሱ ያስረሳናል። የተለያዩ ማርኬቲንግ ፕሮሞሽን እነዚህ ያስረሱናል። የተለያየ ሰው ቀልድና ጨዋታ ኮሜዲያን እነሱ ያስረሱናል። ከአይምሯችን ይለቅሙታል። ለነዚህ ነገሮች አይምሯችንን አሳልፈን እንሰጣለን። መንገድ የሚባለው ለዚህ ነው። በጣም ብዙ ነገሮች ይለቅሙታል። ንስሐ እንዳንገባ ሰይጣን መጥቶ ይለቅመዋል። ስጋውን ደሙን እንዳንቀበል ሰይጣን መጥቶ ይለቅመዋል። ቁጭ ብለን ሰምተን 30 ደቂቃ 40 ደቂቃ ተቀምጠን ተምረን ግን አጋንንት መጥተው እንዲለቅሙት እድል እንሰጣለን። ምክንያቱም ወጥተን ራሳችንን ኤክስፖዝ እናረጋለን። ለጭፈራው ኤክስፖዝ እናረጋለን። ለመጠጡ ራሳችንን እናጋልጣለን። ለዝሙቱ ራሳችንን እናጋልጣለን። ለሐሜቱ ራሳችንን እናጋልጣለን። ለወሬው፣ ለመጥፎ ጓደኝነት ራሳችንን እናጋልጣለን። በዚህ ምክንያት ከልባችን ይለቀማል። ትልቁ ችግር ልንገራችሁ፣ የእግዚአብሔር ቃል መለቀሙ ብቻ አይደለም። የእግዚአብሔር ቃል ከልባችን ሲለቀም በረከት ከሰውነታችን አብሮ ይለቀማል። ልብ በሉ። መልካም ሕይወት፣ በጎነት ከሰውነታችን ይወሰዳል፣ ከአይምሯችን ይወሰዳል፣ ከአንደበታችን ይወሰዳል፣ ከልባችን ይወሰዳል። ምስጋና ከአንደበታችን ይጠፋል። መተቻቸት ብቻ፣ መተማማት ብቻ፣ መነቃቀፍ ብቻ፣ መሰዳደብ ብቻ እንደዛ ይሆናል። ለዚህ ነው ወደ ሚዲያው ስትገቡ ጥላቻ ብቻ ነው የምታዩት። በአብዛኛው ጥላቻ ብቻ። ማስታረቅ የሚባል ነገር በዚህ ዘመን አይሰራም። ሚዛናዊ ለመሆን መሞከር በጭራሽ። አርፋችሁ ነው መቀመጥ ያለባችሁ። አያችሁ፣ የሆነ ሰው እንዲህ አድርጓን ተብሎ ሲወቀጥ ሲደበደብ ስታዩ ገላጋይ ሆናችሁ ብትገቡ የእናንተስ ከዛ በኋላ ከባድ ምን ያህል ከባድ እንደሆነ ተመልከቱት። በረከት ከኛ የራቀበት ምክንያት እርግማን ብቻ፣ ሞት ብቻ ስለሆነ ጉዳይ ዜና ሰምተን ያኛውን ድንኳን ሳንነቅል ሌላ የሞት ዜና እንሰማለን። አንድ መኪና ሙሉ ሰው ገደል ሲገባ እንዲህ አይነት ዜና 30 ምናምን ሰው መኪና ይዞት ገደል ገባ፣ የተረፈ የለም ትባላላችሁ። አንድ ሙሉ አውሮፕላን ሰው ይዞት ገደል ገባ፣ የተረፈ የለም ትባላላችሁ። ምንድነው እንደዚህ የሞት ዜና ጆሮአችንን የሚያቆስለው? ለምን ይመስላችኋል? የሆነ በረከት ከአንደበታችን ተወስዷል፣ ከልባችን ተለቅሟል። ስለዚህ ወንጌልን በአግባቡ ባለመጠበቃችን ምክንያት፣ የእግዚአብሔርን ትእዛዝና ሕግ ባለመጠበቃችን ምክንያት አእዋፋት የእግዚአብሔርን ቃል ብቻ ሳይሆን የሚለቅሙት በረከትን አጋንንት ከኛ እየለቀሙት ነው። እግዚአብሔር አጋንንትን ከልባችን ያርቅልን። የመርሳት የሚባል ይሄ ነው። መንገድ የሚባል ይሄ ነው። ይሄ ብቻም አይደለም። መጫወቻ ምን ሆነው መጫወቻ። እኔ ሁልጊዜ እላለሁ፣ ሁልጊዜ ለምእመናን እምለው ለምንድን ነው የኛ ካባ መቀየሪያ የምትሆኑት እላለሁ። የኛ ቀሚስ መቀየሪያ የምትሆኑት ለምንድን ነው እላለሁ። እኛ መተን አስተምረን የትራንስፖርት ተሰጥቶን እንመለሳለን። ለኛም ጥሩ ነው አይደለም? ግን ደግሞ እናንተስ ብትለወጡ፣ አሁን እናንተስ ስል እናንተ አልተለወጣችሁም ለማለት አይደለም። ግን እንዳጠቃላይ ለምን ነው ብዙ ህዝብ ተሰብስቦ መምህር ብቻ አድንቆ የሚሄደው? ለምንድን ነው? ብዙ ህዝብ ይሰበሰባል፣ ጧፍ እናበራለን፣ ከዛ ዘማሪያን ይዘምራሉ። አቤት ዛሬ እንዴት ደስ እንዳለኝ ዘመርኩኝ። 7 መዝሙር አከታትሎ ዘመረ። ወይኔ ዘማሪ እንትናን ሰወደው። ቆርበሻል ወይ ነው ጥያቄው? ቆርበሃል ወይ ነው ጥያቄው? አብሮ ከታዋቂ ሰው ጋር ፎቶ መነሳት ጥቅሙ ምንድነው? አንድ ነገር መስማት እፈልጋለሁ። እኔ ብቻ አይደለም ብዙ መምህራን ወንድሞቼ መስማት የሚፈልጉት አሁን በጣም አደንቃለሁ የሚል ቃል አይደለም የምንፈልገው። በጆሮአችን የምንፈልገው በአንተ ትምህርት ቆርቤያለሁ የሚል ቃል እንፈልጋለን። ፎቶ መነሳት ኃጢአት ነው አላልኩም። በሆነ ቦታ የሆነ ሰው ስታገኙ ማድነቅ፣ መምህር በጣም አከብርሃለሁ፣ ይሄ መልካም ነው። ለኛም እኮ ደስ ይለናል፣ ሞራል ይሆናል። ግን በአንተ ትምህርት ቆርቤያለሁ፣ ስጋው ደግሞ ተቀብያለሁ፣ ወይም ንስሐ ገብቼ አሁን ለመቁረብ በዝግጅት ላይ ነኝ። ትምህርት በጣም ብዙ ሰው የሚለ ላይቭ እኮ አይሃለሁ፣ ባለፈው እኮ ያስተማርከውን ትምህርት ቲክቶክ ላይ አይቻለሁ፣ በጣም ጥሩ ነጥብ ነው የምታነሳው።
ከዛስ ጥሩ ነጥብ አነሳን። ከዛስ ምንድነው የሚሆነው በህይወታችን? ከዛስ እኛ ህዝብ እየተሰበሰበ ጥሩ ካባ ለብሰን መተን አስተምረን በቃ ዛሬ የተማርነው ትምህርት መጨረሻውስ እንዴት የሌላ ነገር መቀለጃ ሆነን እንቀጥላለን? እስከ መቼ ድረስ? ይሄን ማሰብ ይገባል። አሁን ትልቁ ችግር ምንድነው መሰላችሁ? እኛ እናልፋለን፣ ከዛ መምህራን ይተካሉ። እናንተስ ስል እናንተን ማለት አይደለም፣ እንዳጠቃላይ። ከዛስ አቤት ገሌ መምህር፣ አቤት ገሌ ዘማሪ እያለ መምህራኑም ያልፋሉ፣ ዘማሪያኑም ያልፋሉ። እኛ መንገድ ላይ ቀርተናል። ንስሐ አልገባንም፣ ስጋው ደግሞ አልተቀበልንም፣ አልተለወጥንም። ያውም በዚህ ዘመን፣ ያውም ባለንበት አስጨናቂ ዘመን። ስለዚህ መንገድ የሆነው ልቡናችን የማንም መፈንጫ መሆን የለበትም። ክርስቶስ እንዲሄድበት ፍቀዱለት። ልባችሁን ወፎች ሳይሆኑ መላእክት ይሄዱበት። ልባችሁን ቅዱሳን ይሄዱበት። ልባችሁን ድንግል ማርያም ትገለጥበት። ልባችሁን ቅዱስ ራጉኤል ይታይበት። ወፎች አይደሉም። ዝም ብሎ ማንም እየመጣ እንዲለቅመው አያስፈልግም። ጠብቁ። ልብ የሚጠበቅ ነው። አእምሮ የሚጠበቅ ነው። ሰውነት የሚጠበቅ ነው። ይሄን መጠበቅ እንዳለብን ያሳያል። የመጀመሪያው መንገድ የተባለው የኛ ልቡና የሚረሳ ልቡና ነው። ሁለተኛው ጭንጫ ትንሽ አፈር ያለው ነው። ከዛስ ዘሩ ሲያርፍበት የበቀለ ይመስልና ለጊዜው፣ ነገር ግን ጥልቀት ስለሌለው ስር ስለሌለው በዚህ ምክንያት ፀሐይ ሲመጣ ይደርቃል። ይሄ ጭንጫ የተባለው ልቡና የሚፈጥን ልቡና ነው። የሚቸኩል ልቡና ነው። ልክ የሆነ ቃል ሲሰማ በቃ ከዛሬ ጀምሮማ ንስሐ እገባለሁ ብሎ ወስኖ ይወጣል። ከዛስ ልክ ሲወጣ ጓደኛ ያገኘዋል። ባክና 1-2 እንበል ይለዋል። አለቀ። ከዛ 2 ይላል፣ 4 ይላል። ከዛ በኋላ ራሱን ይጠላል። አያችሁ፣ ስሜታዊ የሚባለው እንደዛ። አንዳንዱስ ከዛሬ ጀምሮ ማስቀደስ ይጀምራል ይልና ነጠላ ገዝቶ ይጀምራል። ከዛስ በማግስቱ ይደክመዋል፣ ይቀራል። ጾም ይጀምራል፣ ይተወዋል፣ ያቋርጣል መሀል ላይ። ከዛ በኋላ እንደውም ከዚህ በኋላ ይቅርብኝ ብሎ ይተወዋል። ስር ስላልነበረው ሰንበት ትምህርት ቤት ገብቶ መማር፣ እውቀት መያዝ፣ ከአብነት መምህራን መማር፣ ጉባኤ መካፈል፣ ሁልጊዜ የእግዚአብሔርን ቃል በቅዱሳት መጻሕፍት ማንበብ፣ ከመምህራን መስማት፣ ራስን ማብሰል፣ ራስን መስራት፣ መገንባት ይፈልጋል። ጭንጫ እንዳንሆን እግዚአብሔር ይጠብቃል። ሶስተኛው እሾሃማ መሬት ነው። ምን አይነት መሬት? እሾሃማ ማለት እሾህ የሚበቅልበት አካባቢ ነው። መሬቱ ራሱ እሾህ የሚበቅልባቸው አካባቢዎች አሉ። መሬት በነገራችን ላይ የተለያየ ነው። አንዳንዱ የክትክታ የሚባል የሚያበቅል አለ፣ ደንደር የሚባል እሾህ የሚባል የሚያበቅል አለ። ይሄ በጣም ብዙ አይነት እሾሆችን የሚያበቅል የመሬት አይነት አለ፣ የሚመቻቸው ለእጽዋቱ። እና እዛ አካባቢ ዘር ከተዘራ እሾህ የበዛበት እሾሃማ መሬት ከሆነ ካልታረመና ካልተኮተኮተ በጊዜው እህሉ ይበቅላል። ግን ደግሞ እሾሁ አብሮት ስለሚበቅል እንዳያፈራ ያጣብቀውና ያቀጭጨዋል። የሚፈለገውን ፍሬ እንዳይሰጥ ያደርገዋል። እሾሃማ መሬት የሚባለው እሱ ነው። እሾህ የተባሉት 5 ነገሮች ብለው የኛ መተርጉማን አስቀምጠዋል። እሾህ ምንድን ነው? እነዚህን ተናግሬ ጨርሳለሁ። እሾህ የሚባለው አንደኛ ብዕል ሰፋጢት፣ ሁለተኛ ሀሌዮ መንበርት፣ ሶስተኛ ትካዝ ዓለም፣ አራተኛ ፍቅረ ብእሲት፣ አምስተኛ ፍቅረ ውሉድ ብለው 5 ነገሮችን ዘርዝረዋል። ተረጉማለሁ። እሾህ የሚባለው አንደኛ ብዕል ሰፋጢት የምትባለዋ አታላይ ሀብት ማለት ነው። እስኪ በሉ አታላይ በሉ። ሀብት አታላይ ሀብት ማለት በማታለል የሚከማች ሀብት ነው። በስርቆት፣ በውሸት፣ በሌብነት፣ በሐሰት በመማል፣ በሐሰት በመሸጥ በእነዚህ የሚመጣ ሀብት ነው። ቅቤን ሙዙን ቅቤ ነው ብሎ በመሸጥ የሚመጣ ሀብት ማለት ነው። ስኳሩን ማር ጋር ቀላቅሎ ማር ነው ብሎ በመሸጥ የሚመጣ ሀብት ማለት ነው። አፈሩን በርበሬ ነው ብሎ በመሸጥ የሚመጣ ሀብት ማለት ነው። የጀሶ እንጀራ አዘጋጅቶ ያን የሚሸጥ ሰው ሆዳችንን ግድግዳ የሚያረጉት ሰዎች፣ እነዚህ አታላይ ሀብት የሰበሰቡ ሰዎች ናቸው። ይሄ ብቻም አይደለም። በብዙ መልኩ ለምሳሌ ብዙ እንሰማለን። አሁን አላውቅም፣ ድሮ ምን ሰማው ኤክስፓየር ያደረጉ መድኃኒቶች ወደብ ላይ እየተለጠፈባቸው የሚሸጡ እንደ አዲስ ተደርገው የሚሸጡ በተመረዘ ዘይትና ወተት የሚሞቱ ህፃናት። በጣም እኮ አንዳንድ ጊዜ በእምነታችን እንደው እግዚአብሔርን ስለምናመን የእግዚአብሔር ስም ስለምንጠራች እጅግ እኮ በጣም ከባድ እኮ ያንዳንዱ ነገር ከታየ በየምግብ ቤቱ የሚባለው ምግብ የሚዘጋጅበት ከታየ እኮ ኪችኑን ከታየ ፍሪጅ ውስጥ ያለው ለስንት ወር ለስንት ዓመት የተከማቸ ከዛ የረጋ የሚባለው እነዚህ ነገሮች እኮ ከታዩ እኮ እግዚአብሔር እየጠበቀን እንጂ እኮ ማለቅ የነበረብን ህዝቦች እኮ ነው።
ነገር ግን የእግዚአብሔርን ስም ጠርተን በስመ አብ ብለን አማትበን ስለምንበላ ምናልባት አሁን ግን ያም እየቀነሰ ስለመጣ በብዙ መልኩ እድሜያችን እያጠረ ነው። ያም ባይሆን ብዙ በሽታ ተሸክመናል ያለ እድሜያችን በጣም ብዙ ነገሮች ስለኛ በጣም ብዙ ለምን የእግዚአብሔርን ስም መጥራት እየቀነሰ አሁን ኤቲስቶች በኩራት ማውራት ጀምረዋል። ሃይማኖት አልባዎች ሃይማኖት የሚባል ነገር የለኝም ብለው የሚናገሩ ሰዎች እንደ ዕውቀት እንደ ስልጣኔ እየተናገሩት ነው። እነዚህ ነገሮች ሁሉ በጣም ብዙ እድሜያችን እንዲቀነስ ያደርጋሉ። እድሜያችን ከ52 ዓመት በአማካይ ከዚያ ዝቅ ብሏል። አጠቃላይ የታዳጊ ሀገራት ከዛም ደግሞ የኢትዮጵያ ይህንን አስተውሉት። ይሄ ሁሉ የመጣ የእግዚአብሔርን ስም መጥራት ስለተውን ነውና ስለዚህ የእግዚአብሔርን ስም ጠርተው ምለው ዋሽተው የማይሆን ነገር የሚሸጡ እንዲህ ያከማቹ ሰዎች እንዲህ አይነት ሀብት አታላይ ሀብት ተብሎ ይገለጣል። እሾህ ነው። መተው ሊቆርቡ ሲሉ እዛ ጋር የሸጡት ማር አለ ዋሽተው፣ እዛ ጋር የሸጡት በርበሬ አለ፣ እዛ ጋር የሸጡት ቅቤ አለ፣ እዚያ ጋር የሸጡት የተመረዘ ነገር አለ። ይሄ አንቆ ይዛቸዋል፣ ፍሬ እንዳያፈሩ ያደርጋቸዋል። አምላካችን እግዚአብሔር ከመዋሸት ሁላችንን የሚጠብቀን። የመጀመሪያው አታላይ ሀብት የሚባል ሁለተኛ ሀልዮ መንበርት የሚባል ቦታን ማሰብ። እስኪ በሉ ቦታን በሉ ማሰብ። ምንን ማሰብ? ይሄ ማለት ስለ መኖሪያ ማሰብ ማለት ነው። ስለምሳሌ በጣም ብዙ ሰው ውጭ ሀገር መኖር ይፈልጋል። አሁን የተለያየ ምክንያት ሊኖር ይችላል፣ ግን ብዙ ሰው ውጭ ሀገር መኖር ስለሚያስብ የሚጸልየው ስለ ውጭ ሀገር ብቻ ነው። ስለ ትዳሩ አይጸልይም፣ ስለ ህይወቱ አይጸልይም፣ ስለ ጤናው አይጸልይም፣ ንስሐ ስለ መግባት አይጸልይም፣ ስለ ስጋው ደግሞ አይጸልይም። ቪዛ እንዲሰጠው ብቻ ነው ቅዱስ ራጉኤልን የሚማጸነው። ቪዛ እንዲሰጠው ብቻ፣ ውጭ ሀገር እንዴትም ብሎ እንዲወጣ ብቻ። ከዛ በዚህ መሃል ምን እንደሚፈጠር ታውቃላችሁ? ከእግዚአብሔር ጋር እንለያያለን። ለምን? የሰማዩን ትተን የምድሩን እየጠየቅን ነው። የዘላለም ህይወትን ረስተን የሰማዩን ሀገር የሰማዩን ከተማ ረስተን የምድር ከተማ እየጠየቅን ነው። በዚህ ምክንያት እግዚአብሔር ሊያደርገው የሚገባው ነገር ጌታ እንደተናገረው የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አስቀድማችሁ መንግስቱንና ጽድቁን ምን በሉ ፈልጉ። ይሄን መፈለግ ሲገባን እኛ የምንፈልገው አሜሪካ መሄድ ነው። እኛ የምንፈልገው አውሮፓ መሄድ ነው። እኛ የምንፈልገው ሌላ ሀገር አውስትራሊያ፣ ካናዳ ነው መሄድ የምንፈልገው። ስለታችን ሁሉ ጃንጥላ ሁሉ ስለቱ የሚሰጠው ለዛ ነው። በቃ ያ ካልተሳካ እግዚአብሔር የለም ለኛ። ካናዳ ካልሄድን ቪዛ ካልተሳካ ፕሩፍ ካልተደረገ እግዚአብሔር የለም። አልሰማኝም፣ ቅዱስ ራጉኤል አልሰማ፣ ቅዱስ ገብርኤል አልሰማ። እግዚአብሔር እመቤቴ ምን ሆነሽ ነው ማሰሚኝ ነው? ምን ተጋጭቶብናል። ይሄ የምድሩና የሰማዩ ተጋጭቶብናል። የእግዚአብሔር ጉዳይና የኛ ጉዳይ ተጋጭቶብናል። ፈቃዱን እንኳን ለሱ አንሰጥም። ያንተ ፈቃድ ይሁን ማለት እንኳን አንችልበትም። እንጣላለን በየጉዳዮቻችን። እነዚህ ነገሮች አንቀው ይዘውናል። ስጋውን ደግሞ እንዳንቀበል እንዳንዘጋጅ። ቆይ አንድ ጊዜ የቪዛውን ጉዳይ ልይና ከዛ በኋላ ንስሐ ገባለሁ። እዛ ከሄድኩ በኋላ ትንሽ ሰራ አረጌ። ማን ነው ግራንት ህይወትን ዋስትና ያደረገልን? ማን እንደማንሞት ያረጋገጠልን ማን ነው? ያችሁ በጣም ብዙ ቦታ በማሰብ በዚህ ምክንያት ከእግዚአብሔር ጋር እንለያያለን። ሁለተኛ ቦታን ማሰብ፣ አንደኛው አታላይ ሀብት፣ ሁለተኛ ቦታን ማሰብ። ሶስተኛ ትካዘ ዓለም። እስኪ በሉ ትካዘ ዓለም በሉ። ትርጉሙ ስለ ዓለም መጨነቅ ማለት ነው። ትካዘ ዓለም ማለት ስለ ዓለም መጨነቅ ማለት ሰዎች እኛን እንዴት እንደሚረዱን በጣም ብዙ ምን ደክመው በዚህ ነው። በነገራችን ላይ በጣም ብዙ ለምሳሌ አሁን ሚዲያው ላይ ብትመለከቱ ሚዲያው ላይ በጣም ብዙ ወጣቶች የሚደክሙት ምን እንደሆነ ታውቃላችሁ? ራሳቸውን ለሰው እንዴት እንደሚያሳዩ ነው የሚደክሙት። በጣም አደገኛ በሽታ ነው። ለምሳሌ አንዲት ከትምህርት ቤት 9-10 ሃይ ስኩል ላይ የተማረች ልጅ ዩኒቨርሲቲ ወይ ከጨረሰች በኋላ ወይ ዩኒቨርሲቲ አብረዋት የተማሩትን እንዴት እንዳለፈላት ነው ማሳየት የምትፈልገው። እንዴት እንደተቀየረች፣ እንዴት እንደተለወጠች፣ እንዴት እንዳደገች፣ እንዴት ሀብታም እንደሆነች። ሌላኛው እንደዛው ቲክቶከሩ እንዴት መኪና እንዳገኘ፣ ያን መኪና እንዴት እንደሚነዳው፣ ምን አይነት መኪና እንደሆነ፣ በወር ስንት እንደሚከፈለው። አሁን ለሱ እኮ የሚከፈለው ነገር ነው የሚጠቅመው፣ ማሳየቱ አይደለም የሚጠቅመው። ግን በሰዎች አይምሮ ግን ራሱን ጥሩ ስዕል ማስቀመጥ ይፈልጋል። ለምን ብዙ ወጣቶች ራሳቸውን ያጠፋሉ? ሰዎች ጥሬ ስጋ እየበሉ ፖስት የሚያደርጉት ለምን ይመስላችኋል? አያችሁ፣ አሁን ለድሃው አይጨንቁም። ለምሳሌ አንድ ጥሬ ስጋ እየበላህ እንደዚህ እየቆረጥ ቪዲዮ ፖስት ስታደርግ ቢያንስ ደረቅ ዳቦ ማግኘት ያልቻለ ሰው እንኳን ማሰብ አንችልም። እንደ ሰው ነው የምላችሁ። ያው እንደ ክርስቲያን አይደለም፣ እንደ ሰው። ምንድነው ጥቅሙስ? በብዙ አይነት የተዘጋጁ ምግቦችን አቅርቦ ይሄው እኛ የምንበላው ከባሌ ጋር ከሚስቴ ጋር ከወንድሞች ጋር እንደ ቤተሰብ። እነዚህ ሁሉ አደገኞች ናቸው። ሰዎች አይምሮ ውስጥ ራሳችሁን እንዴት እንደምንስል። ከዛስ የሆነ ወጣት ያን ያይና እገሌ ተሳካለት እኔ የማይሳካልኝ ለምንድን ነው ብሎ ድብርት ውስጥ መግባት ይጀምራል። ከዛስ ራሱን ይገላል። በሱ እድሜ ልክ ያለ የሱ ኩያ የሱ አቻ ጥሬ ስጋ እየቆረጠ ነው።
የሱ አቻ ከመኪና ጋር ሆኖ ፎቶ እየተነሳ ነው። የሱ እድሜ አብሮት የተማረው አብራው የተማራቸው ተለውጫለሁ እያለችው ነው። እሱስ እየለመነ ነው። ስራ አጥቷል፣ ተቸግሯል። ምናልባት ይሄ ጎበዝ ተማሪው ሊሆን ይችላል፣ ሰቃዩ ሊሆን ይችላል። ያቺስ ኤፍ እያመጣች በመከራ እያስተካከለች እዛ የደረሰችው የተመረቀችው እሷ በሌላ ታሪክ ውስጥ ነው ያለችው። ስለዚህ ይሄ ሰው በዚህች ሀገር ላይ ተስፋ ይቆርጣል። እና ሰዎች ራሳቸውን በሌላ አይምሮ ውስጥ እንዴት ማሳየት እንደሚፈልጉ ከዛስ በጣም ብዙ ሚዲያዎችን ብትመለከቱ ከካሜራው ጀርባና ካሜራ ውስጥ የተለያዩ ናቸው። በቃ እኔ እውነቱን ልንገራችሁ። ለምሳሌ እኔ ብዙ ሰው አሁን በቴሌቪዥን ያየኛል፣ በቲክቶክ በዩቲዩብ ያዩኛል። ምን አይነት እንደመስላችሁ ታውቃላችሁ? እኔ እንደዛ እንዲሆን አድርጌ አላውቅም። ግን ሰዎች የምመስላቸው ረጅምና ግዙፍ ሰው ነው የምመስላቸው። ሊቀበሉኝ መጥተው የተመለሱ ሰዎች አሉ ክፍለ ሀገር፣ አንተ አይደለህም ብለው ማለት ነው። አይውላችሁ እዚህ ጋር ተጨንቀን እነዚህ ካሜራዎች ውድ ናቸው። በጥሩ ሪዞሉሽን በጥሩ ስፔሲፊኬሽን የሚገዙ ናቸው። ስለዚህ ሲያሳዩ ቀይ አስመስለው ወፍራም አስመስለው ትልቅ አስመስለው ከዚህ በላይ ነው የሚቀረጸው፣ እግሬ አይገባም፣ ስለዚህ አጭር ልሁን ረጅም ልሁን፣ እንደውም ረጅም ነው መስለው ሰዎች መንገድ ላይ ሲያገኙ ይጠራጠራሉ። ይሄ ዘመናዊነት የሚባለው በራሱ በዚህ አጠቃልላለሁኝ። ዘመናዊነት የሚባለው በራሱ ምን እንደሆነ ታውቃላችሁ? ከእውነት ወደ ውሸት ነው የሚወስደን። ግን ትልቁ የዘመናዊነት ብልጠት ምን እንደሆነ ታውቃላችሁ? እየሰማችሁ ነው። ውሸቱን በጣም እውነት አስመስሎ ነው የሚስለው እናንተ አይምሮ ውስጥ። የሆሊውድን ፊልም እዩ። ለምሳሌ ብዙ ፊልም አሁን ጫካ ውስጥ የሚሰራ ባህር ውስጥ የሚሰራ በትልቅ መርከብ የሚሰራ ምናምን ነው አይደል የሚመስላችሁ? መቼስ የኔ ወጣቶች ታውቁታላችሁ። የሆነ ሰፋ ያለ መዘፍሰፊያ ውስጥ ሆነው ሊሰሩትም ይችላሉ። በቃ ባህር ውስጥም ላይሆን ይችላል። በጣም ትንሽዬ ምናምን እንትን ውስጥ ሊሆን ይችላል የሚሰራው። ትልቅ ጫካ ውስጥ እየተሯሯጡ ሊመስለን ይችላል፣ ገደል እየዘለሉ ምናምን እንደዛ ሊመስለን ይችላል። ግን ዓላማው ምን እንደሆነ ታውቃላችሁ? ሁልጊዜ ውሸት የሆኑ ነገሮችን እውነት ማስመሰል፣ ወደ ሪያሊቲ ወደሚመስል ነገር ማቅረብ ነው። ሞደርኒዝም እሱ ነው ትርጉም። በነገራችን ላይ በጣም ብዙ ካሜራ ታጠምዳላችሁ። በጎን በኩል ዋይድ የሚባል፣ በዚህ በኩል ከፊት ለፊት እነዚህ ነገሮች ይደረጋሉ። ላብ ሲኖር ላቡ እንዲለቀም ይደረጋል። ብጉር ካለ ምናምን ከለራቸው ለሚመች ምናምን ሻዶው ነገር እንዳይኖር ጥላ፣ እነዚህ ነገሮች ተደርገው ነው ፊልሞች የሚወጡት። ፊልም የሚሰሩትን ሰዎች በአካል ስታዩቸው ሌላ ናቸው፣ ፊልሙ ስታዩቸው ሌላ ናቸው። ምንድነው የሚሰሩት? እነዚህ ውድ ውድ ካሜራዎች ምን የሚሰሩ ይመስላችኋል? የሌላችሁን መልክ እናንተ እንኳን አሁን በካሜራ ራሳችሁ በስልክ ሰልፊ አንስታችሁ ፎቶውን ታዩታላችሁ፣ ያስጠላችኋል አይደለም? ይሄ አያምርም ትሉና ዲሌት ታደርጉታላችሁ። ከዛስ ታነሱና ተጠንቅቃችሁ ከዛ አሁንም ሲያስጠላችሁ ኢፌክት የሚባል ነገር አለ አይደለም? እናንተ አይደላችሁ፣ ኢፌክቱ አሳምሮታል፣ ቀይ አስመስሎታል። እውነታው እሱ ነው። ስለዚህ የሰው ልጅ ምን እየሆነ እንደሆነ ታውቃላችሁ? ከራሱ እየራቀ ነው። ሰምታችሁኛል? ከራሱ ምን እያለ ነው? ወዴት እንደሚገባ ታውቃላችሁ? ወደ ባዶ ዓለም፣ ወደ ባዶ ዓለም፣ ወደ ጉም፣ ወደ ነፋስ እየሄደ ነው፣ ወደ ማይጨበጥ ዓለም። ከዛስ አሁን ኤአይ መጣ። ኤአይ አሁን ቪኦ ሲሪ ላይ ነው ያለው እንደምታውቁት። አሁን ላይ ፐርፌክት አይደለም። ወደፊት ግን እኔን ራሴን በፍጹም ልትጠራጠሩ በማትችሉበት መንገድ 4-5 እያለ ቨርዥኑ ሲጨምር በማትጠራጠሩበት መንገድ እኔን ራሴ የሆነ ናይት ክለብ ውስጥ ሲጨፍር የሚያሳይ ቪዲዮ ይሰራላችኋል። በቃ እንደዛ ነው የሚሰራው። እስኪ አንድ ታዋቂ ሰው ትሰጡትና ገሌን እዚህ ቦታ ሲጨፍር አሳየኝ ብላችሁ ስክሪፕት ትሰጡታላችሁ፣ ሰርቶ ያቀርብላችኋል። ያንን ፖስት ታደርጉታላችሁ። ከዛስ ውዝግብ ይነሳል። ገሌ እዚህ ቦታ ታየ፣ ገሌ ናይት ክለብ ገባ፣ ገሌ ጨፈረ ተብሎ። ከዛስ ይሄ ብቻም አይደለም፣ ወጣቱ ወደፊት ኤአይ ማፍቀር ይጀምራል። እንደውም በቅርብ ታሪክ እንደዛ ተብሏል። በኤአይ የሚሰሩ ሴቶችን የሚያፈቅሩ ወንዶች አሉ፣ በኤአይ የሚሰሩ ወንዶችን የሚያፈቅሩ ሴቶች አሉ። ቢያንስ እነዚህ አሁን አርቲስቶቹ ምናምን የሚባል ነገር አለ አይደለም? ይሄ ክራሽ ምናምን የሚባል ነገር ነበር አይደለም? ቢያንስ እነሱ በአካል ይገኛሉ። እንደ የሆነ ቦታ አግኝተህ እንደምንም ፈርሚልኝ ልትል ትችላለህ። ኤአይን የት ተገኝቶ ፈርሚልኝ ይባላል? ባዶ ዓለም መውደድ፣ ወደ ባዶ ዓለም መሄድ። ይህን ማን እንዳመጣው ታውቃላችሁ? ስለ ዓለም መጨነቅ። ስለ ማን መጨነቅ? ይሄ አነቀን፣ ፍሬ እንዳናፈር አደረገን፣ ክርስቲያን እንዳንሆን አደረገን። እንኳን ክርስቲያን ነው የምላችሁ፣ ወደፊት ሰው እንዳንሆን ያደርገናል። ሰው መሆን ያቀተናል። በጣም ብዙ እየተሰሩ ያሉ ፕሮጀክቶች አሉ በዓለም አቀፍ ደረጃ የምታውቋቸው። ለምሳሌ አንድ መጽሐፍ አንብባችሁ ይሆናል ወጣቶቹ የሀያላን ሴራ የሚል መጽሐፍ። እሱ ላይ እስከ 2035 ድረስ ይላል፣ እስከ ዛሬ 9 ዓመት ድረስ ማለት ነው። የሮቦት ሚስትና ባል ሰርቶ መጨረስ።
ለወንዶቹ የሮቦት ሚስት መስራት፣ ለሴቶቹ የሮቦት ባል መስራት። ሮቦቱ አይበላም አይጠጣም፣ አትበላም አትጠጣም፣ ቻርጅ ብቻ ነው የምትደረገው። ታወራለች፣ ታጫውታለች፣ ትናገራለች፣ ትንቀሳቀሳለች፣ አብራ ወቅት ታረካለች እንደፈቀድክላት መጠን ማለት ነው። ከጨቀጨቀች ስተኛ ያው ሪሞቱን ተጭነ ኦፍ ታረጋታለህ። ዝም ስታበራት ብቻ ትበራለች። ወደ እንደዚህ አይነት ዘመን እየሄድን ነው። ወደ ባዶ ዓለም እየሄድን ነው። ይሄ እሾሃማ መሬት ይባላል። ምን መሬት ይባላል? መሬት ምንድነው ብያችኋለሁ? ዘመን ነው ብያችኋለሁ። ያለንበት ዘመን ምን አይነት ዘመን ነው? እሾሃማ ዘመን ነው። በእሾህ የታጠረ ዘመን ነው። አስጨናቂ ዘመን ነው። ወግቶ የሚይዝ ዘመን ነው። ከሰውነት ክብር ዝቅ የሚያደርግ ዘመን ነው። ጾታን የሚያሳጣ ዘመን ነው። ሴትነትን እናትነትን የሚያሳጣ ዘመን ነው። ወንድነትን አባትነትን የሚያሳጣ ዘመን ነው። ከቤተ ክርስቲያን የሚለይ ዘመን ነው። መንፈሳዊነትን እንደ ፋራነት የሚያደርግ ዘመን ነው። የሰለጠንን እየመሰለን እንድንጠፋ የሚያደርግ ዘመን ነው። እርስ በርስ እንዳንተማመን እንዳንዋደድ የሚያደርግ እሾሃማ ዘመን ነው። ፍሬ እንዳናፈራ የሚያደርግ ዘመን ነው። ካላወቅንበትና ካልተረዳ ነው አንቆ ይይዘናል። ለንስሐ ለስጋው ደግሞ እንዳንበቃ አጣብቆ ይይዘናልና ስለዚህ ይህንን ዘመን ማወቅ ይገባን። ያለንበት ዘመን እሾሃማ ዘመን ነው። ምን አይነት ዘመን ነው? አምላካችን እግዚአብሔር እሾሁን አስወግዶ ለፍሬ ለንስሐ ለስጋው ደግሞ እንድንበቃ እርሱ ይርዳን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።